ሱመያ ነይ ቶሎ የኔ እናት የኔ ቆንጆ ሁል ጊዜም ከጎንሽ ነኝ ብቸኝነት እንዳይሰማሽ እኔ እዛ በረሃ ላይ ብቻሽን ሆነሽ ሳይሽ በጣም ነው የከፋኝ በጣም ነው ያዘንኩት አንቺም እንደኔ የምታስቢ ከሆነ ነይ ቤቴ ክፍት ነው በሬ ክፍት ነው እኔ አንቺ ጀሚላ አጢቃ ለኔ አትከብዱኝም በቃ ለኔ በጣም ደስ ነው የሚለኝ ቤተሰቦችን ሁለተኛ ቤተሰቤን እንዳገኘው ነው የሚሰማኝ አልহামዱሊላህ እኔ ሰራለሁ አንቺ ቤት ትቀመጫለሽ ነገሮች ጊዜዎች እስከሚስተካከሉ ድረስ መቼም አንቺ ሰው ቤት እየሰራሽ እኔ መቼም ደስተኛ አልሆንም ከዚች ጋር አዩ የምትባል ዲጋ ሆነ ክብርም የለህም ድሮም አሁንም ደግሞ ክብር የለህም ክብርህ በመጨረሻ የመጨረሻ ወረደ ሰንዓ ላይ ስንት አመት ኑረክ 10 አመት ከሱመያ ጋር ክፉ ደግ አሳልፋችሁ ተራራ ውጣ ውረድ ስንት ሸክም ተሸክማችሁ እዚህ የደረሳችሁ ሚስትክ በስንት ጉድ አገሯ ሁለት ልጅ ይዛ ገብታ እንደገና ድጋሚ ስደት መጣ አሁን አረብ ቤት ገብታ የሰኢድ ሚስት አደን ልጆቿን ይዛ እየሰራች ነው ባትሰራ ራሱ እየሰራች ነው መባል አንተ ውርደት አይደለም አንተ ትልቅ ሰው አይደለም እንዴ ቆይ አንተ የሰው ቤት ማስተካከል ሁላችሁም እንደምታውቁት ሱመያ አደን ነው ያለችው ማለት ነው አደን ሱመያን በዚህ ሁኔታ ማየት ለኔ በጣም ከባድ ነገር ነው ከምነግራችሁ በላይ ሱመያ እንደዚህ ስትሰቃይ ወይም ከብዷት ማየት ለኔ እጅግ ትልቁ ጉዳት እሷን ከፍቷት ማየት ነው ለኔ ማለት ነው ሱመያ ለኔ እናቴም እህቴም ሁሉ ነገር ነች ጓደኛዬም የክፉ ቀኔ በቃ ምን ልበላችሁ እኔ ሱመያን በዚህ አጋጣሚ አንድ ነገር ልል የምችለው አሁንም ወደፊትም እኔ ለሱመያ የቻልኩትን በሙሉ ማድረግ ያለብኝን ነገር በሙሉ አደርጋለሁ ማለት ነው ሱመያ ደስ ብሏት ጊዜ አልፎ ነበር ብላ የምታወራበት ጊዜ እስከሚደርስ የቻልኩትን ነገር በሙሉ አደርጋለሁ ማለት ነው ምንድነው ዛሬ አደን የምታቁኝም ሰዎች ካላችሁ በአካልም የምታቁኝ ሰዎች ካላችሁ እንደዚህም በዩቲዩብ የምታቁኝ ሰዎች ስራ ፈልጋችሁ ንገሩኝ ማንኛውንም ስራ እሰራለሁ ብላ ተናግራለች ማለት ነው ሱመያ አንድ ነገር የምነግርሽ ነገር ቢኖር እኔ ሁሌም ላንቺ ሁልጊዜም ከጎንሽ ነኝ በስላንቺ በቂውኝ ላልታይሽ እችላለሁ ደውዬም ነበረ ሪከርድም አድርጌያለሁ በነገራችን ላይ ግን የአደን ሸበካ መጣ ሄድ ስለሚል አልሰማችሁም ስልኳም ዝግ ያለኝ ስለነበረ ምን አይነት ስልክ እንደያዘች ወይም አዲስ አውጥታ እንደሆነ አላውቅም ማግኘት እንትን ስላላለኝ ነው ማለት ነው እኔ አንቺ ሰው ቤት ሁለት ልጅ ይዘሽ እንድትሰሪ ሁለት ልጅ ይዘሽ እንድትቸገሪ አልፈልግም መቼም ቢሆን ይሄንን ደግሞ አልቀበልም አንቺ ሰው ቤት መስራት አትችይም እኔ እመኚኝ የቻልኩትን ነገር በሙሉ አደርጋለሁ ቤት ነው ቤት አለኝ ነይ ቶሎ የኔ ቤት ሁሉ ጊዜ ላንቺ በሬ ክፍት ነው እንኳን ላንቺ ቀርቶ አይደለም ለማንኛውም ሰው ለማናቀው ለመንገደኛ ቤቴን እየከፈትኩ ያስገባው ያስቀመጥኩ እንደው ታቂያለሽ እንኳን ላንቺ ለእህቴ ለእናቴ ጓደኛዬ ለምላት ሴት ቀርቶ አይደለም ለማንኛውም ሰው እኔ በሬ ክፍት ነው ይሄን ነገር ላንቺ መንገር አይጠበቅብኝም ሲቀጥል ደግሞ ሱመያዬ እባክሽ ለለምንሽ ይሄም ጊዜ ያልፋል ጀሚላንና አጢቃን ይዘሽ አይደለም ሰው ቤት የራስሽ ቤት ላይ መኖር ይከብድሻል እንደሚከብድም አውቃለሁ ነይ ቶሎ አንቺ ልጆችሽን ይዘሽ እኔ ጋር ትቀመጫለሽ እኔ አልহামዱሊላህ ደህና ስራለኝ እሰራለሁ ላንቺ ለልጆችሽ ለኔ መሆን ያቅተኛል አያቅተኝም ጊዜ እስከሚያልፍ ማለት ነው አንቺ ይሄንን ነገር ለሐዋን እንደ ጓደኛሽ የምታያት እንደ እህትሽ እኔ እንደማስብሽ የምታስቢ ከሆነ አደን ላይ ሙቀት ነው ብዙ ነገር አለ አደን ላይ ከምትቀመጪ خلاص የመን ውስጥ ገብተሻል ነይ ሰነአ እኔ ላንቺ መሆን አያቅተኝም ሁሉን ነገር እደብራለሁኝ ነገሮች እስከሚስተካከሉ አንቺ እጅ ሞያለሽ የተለያዩ ሙያዎች አሉ ዩቲዩብ መስራት ቢሰለችሽ ቢያስጠላሽ እነሱ ማየት ዩቲዩብ ስሪ አለልሽም የእጅ ሙያለሽ እዚህ ትንሽ ሱቅ ትከፍቻለሽ አንቺ ኢቃማለሽ ሁሉ ነገር አለሽ ትንሽ ሱቅ ከፍተሽ ከዚህ ወደዛ ቃ ትልኪያለሽ ከዛ ወደዚህ ቃ ታስመጫለሽ በቃ ንግድ ትሰሪያለሽ ባጭሩ ማለት ነው በቀላል ዘዴ
አንቺ ብቻ ነይልኝ፣ እኔ ለአንቺ ለልጆችሽ መሆን አያቅተኝም። አንቺ ብቻ በስ ሰንዓ ነይ ቶሎ ሱመያዬ፣ እባክሽ እባክሽ ልለምንሽ፣ ድጋሚ እንድትሰቃይም እንድታዝኒም አዝነሽም ማየት አልፈልግም። እኔ ከምነግርሽ በላይ ባሁኑ ባዘንሹ ራሱ እኔ ልቤ ተሰብሯል። እውነቴን ነው የምልሽ ሱመያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ ምንድነው ሱመያ አደን መታለች። አደን እንዳለች ሁላችንም እናውቃለን። እንግዲህ ዛሬ አደን ላይ በሚያውቋት ሰዎች ካሉ ምንም ካሉ ስራ እንዳፈላልጉላት እያለች እንዳፈላልጉላት እየተናገረች ነበረ። እኔ ይሄ ነገር ከምንም በላይ ነው የከፋይ፣ ከምንም በላይ ነው ያሳዘነኝ ማለት ነው። እንደው ሰኢድ ይሄንን ነገር በማየቱ አሁን ደስተኛ ነው ወይስ ምንድነው ብዬ ራሴ ለራሴ አስባለሁ ማለት ነው። ለዚህ ሁሉ ምስቅልቅሏ ህይወቷ እንዲበላሽ ያደረገው ሰኢድና አዩ ናቸው ማለት ነው። አዩ የውሃ ማዕበል የእሳት ነበልባል የሆነች ሴትዮ፣ እኔ እንጃ። አንቺ እንደው የሷን ህይወት እንደዚህ ብልሽት እንዳረግሽ ያንቺም ህይወት ይበላሽ። ሌላ ምንም አልልሽም። አንቺ የሰው ህይወት አበላሽቶ መኖር ቀላል መስሎሽ እንዳየሽው እንደ ቀላል እንዳሰብሽው፣ አንቺም ያንቺን ህይወት እነዚህ በዙሪያሽ ያሉት ጓደኞች፣ የገዛ ጓደኞች፣ ሌላ እንኳን ሰው አይደለም የገዛ ጓደኛሽ የቅርብሽ ሰው በጥብጦብሽ ህይወት እንዴት ሲበጠበጥ እንደሚያስጠላ እንዴት እንደሚከብድ እንድታይ እንድትቀምሺ እመኝልሻለሁ። እውነቴን ነው። እኔ ለሰው ክፉ ተመኝቼ አላውቅም። በስ ግን አሁን አንቺ በሱመያ ላይ ያደረግሽው ነገር ምንም ነገር ሊያስመኝ የሚችል ነው ማለት ነው። ግን አልሐምዱሊላህ ለኩል ያህል አላህ የጻፈው አላህ የቀደረው ነው የሚሆነው። እኔ በዚህም በአላህ አላህን አላማረርም። አልሐምዱሊላህ። በስ ግን ሱመያ ጀግና ናት፣ ጠንካራ ናት። አሁንም ጠንክረሽ እንደምትቆሚ በሁለት እግርሽ ቁመሽ የነበር ታሪክ ነው ብለሽ የምታወሪበት ቀን ቅርብ እንደሚሆን አረጋግጬ እነግርሻለሁ ማለት ነው። አሁንም የወሰንሽው ውሳኔ እንደኔ የወሰንሽው ውሳኔ ትክክል አይደለም ማለት ነው። እና ለማንኛውም ይህንን ይመስላል ማለት ነው። ወዳችሁ አንዳንድ ጀሚላን ማስገባዋት ማለት ነው። ሆቴሉ ሲሄድ ምን ስል እንግዲህ ብዙ መስሎኝ ብዙ ነው ብዬ ያሰብኩት ብር ድምጥማጡ እንዴት እንደጠፋ እንዴት እንዳለቀ ራሱ ሳላቅ ብሬ ድራሹ ጠፍቶ በቃ ሳየው አካውንቴ ዜሮ ሲሆን ተመልሼ ሱማያ የሚያዋጣሽ የመን ነው ብዬ ወደ የመን የውላችሁ ግሬን አውጪ ብዬ መጣሁ ማለት ነው። ስለዚህ አረብ ቤት ገብቼ በዚህ አጋጣሚ አደን ያላችሁ ሰዎች አደን የምታቆኝ ወይ ደግሞ የምታዩኝ ልጆች ካላችሁ ደና አረብ እስከ ልጅ ሁለት ልጅ አላት ብላችሁ ተመላላሽ ይሁን ወይ ደግሞ እንደ ከተመላላሽ ራሱ እንደዚህ የሚያስገቡ እንደዚህ ቀጥታ ማለት ነው። እንደዛ አይነት ስራ ካለ እገባለሁ ሰራለሁ እስከ ልጆች ማለት ነው። ጥሩ የነ ስራ አይደለም። ሲቀጥል ደግሞ አንቺ አደን ላይ ሁለት ልጅ ይዘሽ ሰው ቤት በ200 በ150 ቀላል ነው። ኦኬ እንደዛ ስራ አገኘሽ እንደምትሰሪ አውቃለሁ። አንቺ ለልጆችሽ ምንም ነገር ታደርጊያለሽ። በስማ ግን አንድ ነገር የምነግርሽ ነገር ቢኖር እዛ ሀገር ላይ አንቺ መኖር አትችይም ሱመያ። አንቺ ሙቀት አትወጂ፣ ልጆችሽ ሙቀት አይችሉ። እንዴት ነው የምትኖሩት? እስኪ ለኔ ንገሪኝ። ቀጥታ ነው ቶሎ የለመርሽው ሀገር ላይ ሰንዓ ነው ቶሎ። የአየር ንብረቱ አንደኛ ጥሩ ነው፣ ደስ የሚል የአየር ንብረት አለው። ሁለተኛ ነገር የምታቂን ሰዎች አለን። እኔ ያለሁሽ ማንም ሰው እዚህ ላይ ሱመያ አገሯ ገብታ እንደገና መኖር ሲያቅታት ወደዚህ መጣች ብለው ያሳቅቁኛል ወይም ያሸማቅቁኛል ብለሽ ፈርተሽ ከሆነ ተሳስተሻል። ማንም ሰው አንቺን ሊነካ አይችልም። አንቺ ማንም ሰው ሊናገርሽ አይችልም። ነይ ሰንዓ ነይ የለመድንበት ቦታ አብረን እንኖር። ሹቢ አንቺ ሰው ቤት መስራት ግዴታሽ ወይም እንትንሽ አይደለም። ነገሮችን ለመርሳት ተገደሽ ለልጆች ስትይ ሰው ቤት ገብቼ እሰራለሁ ብለሽ ውሳኔሽ ይሄ ውሳኔሽ ሊሆን ይችላል። ውሳኔሽን አከብራለሁ። በስማ ግን እኔ አንቺ ሰው ቤት እንድትሰሪ በፍጹም አልፈልግም። ያውም ሁለት ልጅ ይዘሽ ከሁለት ከህፃናቶች ጋር የአረብ ስራ ሰርተሽ ልጆችሽን ታምለሽ ብዙ ነገር ጉዳት አለው። ብዙ ነገር ላይሟላልሽ እንዳልሽው አንቺ ባፍሽ እንዳወራሽው ቀላል ላይሆን ስለሚችል ነይ ሁሉንም ነገር እዚህ ነይ ቶሎ ሰንዓ ነይልኝ እንገናኝ። ሁሉንም ነገር እናስተካክላለን። ቤት አለ ይበቃናል።
የኔ ቤት ማለት ያንቺ ቤት ነው፣ ያንቺ ቤት ማለት የኔ ቤት ነው አይደለም እንዴ? አንቺ እኔ ቤት ትቀመጫለሽ። ከዛ ነገሮችን እያመቻቸን እኔ መቼም ጀሚላና አጢቃ መያዝ አያቅተኝም። በፈለግሽው ሰዓት የሆነ ስራ ጀምረሽ ሱቅ መክፈት ትችያለሽ። ባጭሩ በትንሽ ነገር አንቺ ኢቃማ አለሽ፣ ፓስፖርት አለሽ፣ ህጋዊ ነሽ። ከዚህ ወደዛ እቃ ትልኪያለሽ፣ ከዛ ወደዚህ እቃ ታመጫለሽ። የተለያዩ ስራዎችን መስራት ትችያለሽ። እጅ ባለሙያ ነሽ። የተለያዩ ዲዛይኖችን መስራት ትችያለሽ። በሙያሽ ትሰሪያለሽ። ሙሽ ላዝም ሰው ቤት የአረብ ሽንት ቤት ማጠብ አይደለም እኮ በቃ የተለያዩ ነገሮች ሰርተሽ አንቺ ትልቅ ደረጃ እንድትደርሺ በሁለት እግርሽ እንድትቆሚ እፈልጋለሁ እንጂ አረብ ቤት ገብተሽ ለማን ብለሽ ማንን ደስ ይበለው ብለሽ አንቺ የአንቺን ብር የአንቺን ንብረት የአንቺን ሀብት የማይገባው ሰው እግሩን ሰቅሎ እየበላ አንቺ አረብ ቤት ልትሰሪ ላ የማይታሰብ ነገር ነው። ይሄ ሙስተሂል አይሆንም ማለት ነው። ሰኢድም ደግሞ አንቺ እንደዚህ የምታደርጊ ከሆነ ከዚህ በኋላ ልኩን እንዳቅ እናደርገዋለን። እስካሁን እኛ አክብረነው ፈርተነው ነው ነው። በተለይ እኔ ግን አንቺን እንደዚህ አሰቃያለሁ ካለ ስቃይ ምን እንደሆነ እንዳይንም አደርገዋለሁ እንጂ አልፋታውም እኔ ራሴ። እሱ በሱ ዙሪያ ያለ ሰው አንቺን ሲሰድቡ ምን ሲሉ ዝም ብለናል። እንደ አማችም እንደ ወንድምም እንደ ጓደኛም አክብረናል ማለት ነው። ከዚህ በኋላ ግን ሲያከብሩት አልከበርም ካለ ህይወትሽ እንዳመሰቃቀለ ህይወት መመሰቃቀል ምን እንደሆነ ራሱ እንዳይናደርጋለን ከዚህ በኋላ ማለት ነው። እሱ ተንኮል እልክ ከሆነ የሚያስተምረን እኛም ደግሞ እልክ አለ ስዕሉ እናሳየዋለን ማለት ነው። እና ሱመያ ነይ ቶሎ የኔ እናት የኔ ቆንጆ ሁልጊዜም ከጎንሽ ነኝ። ብቸኝነት እንዳይሰማሽ። እኔ እዛ በረሃ ላይ ብቻሽን ሆነሽ ሳይሽ በጣም ነው የከፋኝ፣ በጣም ነው ያዘንኩት። አንቺም እንደኔ የምታስቢ ከሆነ ነይ፣ ቤቴ ክፍት ነው፣ በሬ ክፍት ነው። እኔ አንቺ ጀሚላ አጢቃ ለኔ አትከብዱኝም። በቃ ለኔ በጣም ደስ ነው የሚለኝ። ቤተሰቦችን ሁለተኛ ቤተሰቤን እንዳገኘው ነው የሚሰማኝ። አልሐምዱሊላህ እኔ ሰራለሁ፣ አንቺ ቤት ትቀመጫለሽ፣ ነገሮች ጊዜዎች እስከሚስተካከሉ ድረስ። መቼም አንቺ ሰው ቤት እየሰራሽ እኔ መቼም ደስተኛ አልሆንም። ይህንን ውሳኔሽን አቁሚ። እንደዚህ አይነት ውሳኔ ላንቺ አይገባም እና አሁንም ወደፊትም እጠብቅሻለሁ። ሁልጊዜም በተስፋ እጠብቅሻለሁ። ዛሬም ነገም ከመጣሽልኝ እኔ በጣም ደስ ብሎኝ ነው የምቀበልሽ። እማይሆን ከሆነ ደግሞ እኔ አንቺ ጋር መጣለሁ። ስራያንም ሁሉንም ትቼ እኔም አንቺ ጋር መጥቼ እዛው አዲስ ህይወት እንደገና ብለን እንመሰርታለን። ነገሮች እስከሚስተካከሉልሽ ድረስ አብረን ከሆን ሁልጊዜም እጃችንን አብረን አጣምረን ከያዝን ማንም ሳይለያየንም፣ አንቺም አትጎጂም እኔም አልጎዳም። አንቺ ወደ ራስሽ ወደ ህይወትሽ እስከተመለሽ ድረስ ሁልጊዜ ከጎንሽ ልሆን ቃል እገባልሻለሁ የኔ ውድ ጓደኛ። እንዳይከፋሽ እንዳታስቢ። አንዳንዴ ሰዎች በቃ የኔ ያላችሁት ሰው እኔ ቆይ እስኪ እንደው እኔ ሰኢድ ጥቁር ድንጋይ ውጣል እንዳንተ ሰው የልብህ ውስጥ ድንጋይ ከተሃል እንዴ? እንደዚህ በልጆችና በሚስትህ ልትጨክንበት የቻልከው ነገር ምንድን ነው? እስኪ ንገረኝ። ልብህ ውስጥ ድንጋይ ነው እንዴ ከተቱብህ? ድንጋይ ከተሰፉብህ እንዳታስብ አደረጉህ ወይስ ምንድን ነው ያደረጉህ? አሁን እኮ አታፍርም። አንተ ተከትለህ የመመጣህ ትፈልግ ይሆናል እንደለመርከው የመን ትመጣ ይሆናል። የዛ ጊዜ ግን ያው ይልክ እዛ ያለውን ነገር ሳታስተካክል እኔ እኮ እንደው ይገርመኛል። እንደው በቃ አሁን ከዚህ በኋላ ሰኢድ እብዶችህን ሰብስበህ እብዶች ጋር ኑር። ሱመያን እየተከተላችሁ እንዳታሳብዷት ከዚህ በኋላ እመነኝ። አንተም ግሩፖችህም ሚስቶችህም አድባችሁ ተቀመጡ። ከልጅቱ ራስ ላይ ይውረዱ። አሁን ደስተኛ ነህ ኮይ? የልጆችህ እናት ሚስትህ ሁለት ልጅ ይዤ አረብ ቤት ስራ ገባለሁ፣ የአረብ ቤት እጠርጋለሁ፣ ልጆቼን አሳድጋለሁ። አደል ላይ የምታውቁ ሰዎች ስራ ፈልጉልኝ፣ በ200 ሚሆን በ100 ሚሆን ልጆች 2 ልጆች አሏት ብላችሁ ከነ ልጆች የሚያስገቡኝ ከሆነ እሰራለሁ እያለች ነው ሚስትክ። አሁንስ ደስተኛ ነህ? ላንተ ክብርህ አሁን ነው የወረደው። ክብርህ ወረደ። ከዚች ጋር አዩ የምትባል እብድጋ ሆነ ክብርም የለህም ድሮም፣ አሁንም ደግሞ ክብር የለህም። ክብርህ የመጨረሻ ወረደ። ሰንዓ ላይ ስንት አመት ኑረክ? 10 አመት ከሱመያ ጋር ክፉ ደግ አሳልፋችሁ
ተራራ ውጣ ውረድ ስንት ሸክም ተሸክማችሁ እዚህ የደረሳችሁ ሚስትህ በስንት ጉድ አገሯ 2 ልጅ ይዛ ገብታ እንደገና ድጋሚ ስደት መጣ አሁን አረብ ቤት ገብታ የሰኢድ ሚስት አደን ልጆቿን ይዛ እየሰራች ነው። ባትሰራ ራሱ እየሰራች ነው መባል አንተ ውርደት አይደለም? አንተ ትልቅ ሰው አይደለም እንዴ? ቆይ አንተ የሰው ቤት ማስተካከል የሰው የተበላሸ ቤት ማስተካከል የምትችል ሰውዬ የራስህ ቤት ዛሬ ገደል ሲገባ እንደዚህ ባንዴ እንደ ሰፈር ቆሎ ብትን ብሎ ሲፈስ የራስህን ህይወት ማስተካከል ያቅታል? በዚህ እድሜ ሰው ተቆጥተህ ተሳድበህ ማስታረቅ የሚገባህ ሰውዬ ዛሬ ያንተ ህይወት እንደዚህ መስቀልቅል ብሎ ሲፈስ ምንም አይመስልህም? ምንም። አንተ ሰኢድ ጤነኛ አይደለህም። ጤነኛ ከሆንክ ደግሞ ያ ድሮ የምናቅህ ሰኢድ አይደለህም። አውቃለሁም ብዬ ማውራት አልችልም። የማውቅህም ሰኢድ አይደለህም። እውነቴን ነው የምልህ ማለት ነው። በስ አላህ ልብ ይስጥህ። አላህ ልቦና ይስጥህ። አላህ ልቦና ይስጥህ። እኔ አንተ እንደዚህ ትሆናለህ ብዬ አስቤም አለሜም አላውቅም። ሱብሃንአላህ